ሰዎችን አስደሰታለሁ ብዬ ባደረኩት ነገር ላይ ሰዎች በተቃራኒው እኔን ብሌም ለማድረግ ሲሞክሩ ስለተመለከትኩኝ ከዛች ቀን አንስቶ ለቤተ ክርስቲያን በምንም ተአምር በነገራችን ላይ የዛን ቀን ሊሰጠኝ የነበረውን የምስክር ወረቀትም ጥዬን የመጣሁት አልተቀበልኩ። ያ የምስክር ወረቀት ምናልባት አሁንም ቢሮ ውስጥ ይኖር ይሆናል ወላይታ ሀገረ ስብከት እና ለአብነት ሪቱ ያሟላቸው እነዛን ነገሮች በምስክር ወረቀት እንኳን ደረጃ አይሰጡኝ፣ ግድ የለም ይቅርብኝ ብዬ ከብፁዕ አባታችን ተባርኬ ነው ወደ ቤት የተመለስኩት ተወላይታ ማለት ነው። እና ከዛን ጊዜ ጀምሮ ለቤተ ክርስቲያን ከዛን ጊዜ ጀምሮ ማሰባሰብ ትቻለሁ። ከዛም በኋላ እናንተም ተመልክታችሁ አታውቁ። በጣም ብዙ ገዳማትና አድባራት መጥተው ጠይቀውኝ ያውቃሉ። እንደው እንዲህ ብታሰባስብልን አልፈልግም። እኔ አሁን እዚህ ጋር ሌላም ቅሬታ ልንገራችሁ። ማህበረ ቅዱሳን በሆነ ሰዓት ላይ ከእናንተ ጋር አብረን መስራት እንፈልጋለን ብለው ሶራምባ ሆቴል ጋብዘውን ነበረ እና ከዚህ ቅበተ እምነት ላይ የምታዩን ልጆች በአጠቃላይ እዛ ቦታ ተሰብስበን ከእናንተ ጋር በመስራታችን እኛም ደስ ይለናል፣ ምን እንታዘዝ ምን እናደርግ ብለን የተለያዩ ነገሮችን ካወራን በኋላ ሀሳቦችን ሼር አድርገን ከጨረሰን በኋላ እዛ ቦታ ላይ ካሉ አመራሮች ውስጥ አንዱ ካህን ነው፣ ቄስም ነው። በጣም ማረሱ አጋጣሚ ስለሆነ የምነግራችሁ ከአንድ 2-3 ጊዜ ለቤተ ክርስቲያን ገንዘብ ማሰባሰብ እባክህ ተገኝልኝ ብሎኛል። ላይፍ ስትሪም እባክህ ተገኝልን ከአንድ 2-3 ጊዜ ፕሊስ ተገኝልን። ኦኬ ብለን እኛ ደግሞ ሄደን ማሰባሰብ የምንችለውን ያክል አሰባስበን ነበር። ከዛ በኋላ ግን ይሄ ሰው ራሱ እና ሌሎች ሰዎች ሆነው ቲክቶክ ላይ ቅበተ እምነት የሚያገለግሉ ሰዎች ውስጣቸው ክህደት አለባቸው፣ ውስጣቸው ምንፍቅና አለ ብለው ዶክመንተሪ ሰሩ። እኛን ለገንዘብ ማሰባሰቢያ ሲሆን ይፈልጉናል። ኦኬ ለሌላ ጉዳይ ሲሆን ግን ለመተቸት ለመዝለፍ ይሮጣሉ። በጣም በዚህ አጋጣሚ በጣም ነው ማዝነው። አንድ ሌላም በዚህ ጉዳይ ማነሰው ሌላ ሰንበት ትምህርት ቤት አለ። አንድ ብቻ ነው ያልኳችሁ። ሰንበት ትምህርት ቤቱ ራሱን ያውቀዋል። በሆነ ሰዓት ላይ የሰንበት ትምህርት ቤት አባላቶቻችን 2 አባላት በመምታሟል አንደኛው ኮላሊቱ ፌል አድርጓል እና እባክህን ገንዘብ አሰባብርልን ሲሉ እኔ ገንዘብ ማሰባበር አቁሜያለሁ። ገንዘብ ከዚህ በኋላ ኮሌክት እያደረኩ ያለሁት ለማዘጋጀው ጉባኤ ብቻ ነው። ያ ጉባኤ የራሴ ስለሆነ ከዛ ውጪ ግን እኔ ገንዘብ ማሰባሰብ ስላቆምኩኝ እገሌን ጠይቋቸው። እኛን ሰፖርት የሚያደርጓሉ እዚሁ አዲስ አበባ ላይ ያሉ በጣም ጠንካራ የሆኑ ሰዎች አሉ፣ ባለሀብቶች ናቸው። ስለዚህ እገሌን ጠይቋቸው፣ እነሱ ይረዷቸዋል። እኔም ደውዬ እነግርላቸዋለሁ ብዬ ቻልኩትን ያክል ጥሬ ነበር። እነዚሁ ራሳቸው የኦርቶዶክስ የወጣት ጉባኤ ሊደረግ ነው ሲባል በፍጹም በጭራሽ እንዴት ይሆናል ብለው አካኪ ዘረፍ ያሉ ናቸው። ክርስቲያኖች ወንድሞች፣ እኔ የማንንም ስም አልጠራም። ይሄን ያክል ግን ይውላችሁ በጣም ብዙ ፈተና እያየን ነው ሶሻል ሚዲያ ላይ የምናገለግለው። እግዚአብሔር በሚያውቀው አንዳቸውም ላይ ቅሬታ እንኳን አቅርበን አናውቅም። ሶሻል ሚዲያ ላይ አንዳቸውም እንደዚህ ያደርገው፣ አንዳቸው እንደዚህ ሆነው፣ አንዳቸው እንደዚህ ብለን አናውቅም። ይሄ ሁሉ ነገር ግን ታግሰን ነው እያገለገለን ያለ ነው። እና እኔ ከዛ በኋላ የወሰንኩት ውሳኔ ምንድነው? በምንም ተአምር ለቤተ ክርስቲያን ምንም አይነት እንትን አላሰባሰብም ብዬ ለራሴ ነው እንትን ያልኩት። ለወላይታ ሀገረ ስብከት በካሽ ይሄ የምትመለከቱት ወላይታ ሀገረ ስብከት ደብረ መንክራት አቡነ ተክለ ሃይማኖት ገዳም ለአብነት ትምህርት ቤቱ በካሽ 200,000 ብር ይታያቸዋል። እዚህ ጋር 200,000 ብር ለብፁዕ አባታችን ለአቡነ ይስሐቅ ለወላይታ ሀገረ ስብከት ሊቀ ጳጳስ እና ለቅዱስ ሲኖዶስ አባል ፕላስ ደግሞ ለአብነት ትምህርት ቤቱም ደግሞ የበላይ ጠባቂ ለሆኑት ብፁዕ አባታችን በካሽ የሰጠነው ገንዘብ ነው። ፈለገ ሰርቋል ነው ለእናንተ የተባለ የተወራው። ይሄንንም ግን አድርጓል ለሰው እንደዚህ አይሏችሁ። ለምን መሰላችሁ? የእነዚህ ሰዎች ኢንቴንሽን ፍትህ ማግኘት ሳይሆን ስም ማጥፋት ነው። ቀደም ብያችኋለሁ። ጦርነት የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠው ወዳጄ። ከዚህ የበለጠ ብዙ ቻሌንጅ ያየው ሰው ስለሆንኩኝ በእናንተ ጭፍን ጥላቻ ይሄው እንደዚህ አድርጎ በዚህ ወጥቶ በዚህ ገብቶ ምናምን የምትል ሁልህም ያንተ ንግግር እኔን አያስደነግጠኝም። ለምን በኤአይ ቪዲዮ አድርጋ አሰራም አይደለም ፎቶ ይለጥፈ ማለት ነው። ለምን ሌላ ልክ እኔ የመሰለ ሌላ አይነት ቪዲዮ ለምን አሰራም? ራስን እያዞረ አረፋ እየደፈቀ እኔ ሳገለግል ታየኛል። ይሄ ለሚመለከተው አድርሱለት።
ከዛ ውጭ ግን እኔ የእናንተ ጫጫታ ያስደነግጠኝም። ከዚህ በኋላ እነዚህን ማስረጃዎች ካሳየውን በኋላ አፎቻችሁን የምትከፍቱ አንዳንድ ሰዎች አፎቻችሁ በተከፈቱ ቁጥር ሰው ከእናንተ የሚያየው ለእኔ ያላችሁን ጥላቻ ነው እንጂ ሌላ ነገር አይደለም። ከዚህ በኋላ አሁን እኔ ዛሬ ማስረዳው ነገር በቃ በቂ ነው። ከዚህ በኋላ ሰው ጥያቄ ቢያነሳስ ፖሊስ ጣቢያ ይሄድ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ላይ ማንም ሰው ፍትህ አያገኝም። ለምሳሌ አንዲት የተደፈረች ህፃን ሴት ልጅ ያለቻት እናት ልጅ የተደፈረች ብላ አይደለም ቲክቶክ ላይ ወጣችሁ። በመጀመሪያ ያንን ሰው ከሳ እስር ቤት አሳስራ እስር ቤት አስገብታ ነው ሰው እንዲረዳት ሰፖርት እንዲያረጋት ሚዲያ ላይ ወጣችሁ። ስትበደሉ፣ ስትሰረቁ፣ ስትገፉ፣ ስትደበደቡ ሶሻል ሚዲያ ላይ ወጣችሁ እንትና እኮ እንደዚህ አድርጎኝ፣ እንትና እኮ በዚህ ወጥቶ፣ እንትና እኮ በዚህ ገብቶ አትበል። ሶሻል ሚዲያ ላይ ፖሊስ ጣቢያ የለም። እያንዳንድ ሶሻል ሚዲያ ላይ ፍርድ ቤት የለም። ቅሬታ ካለ የምትከሰው ክስ ካለ አቅራቢያ ያለ ፖሊስ ጣቢያ ሄደና ክሰስ። እኔና እናንተ እዛ ፍርድ ቤት እንገናኛለን። ኦኬ በቃ እውነት ያለው ሰው ቀጥታ ተነስቶ ፍርድ ቤት ሄዶ መክሰስ በቃ ባጭ። ይሄው ፈለገ አትናትዮስ የሚባል ሰው ይሄን አድርጎ ይሄው አጭበርብሮናል፣ አጭርና ግልጽ። ስለዚህ ፍርድ ቤቱ ግራ ቀኙን ተመልክቶ ውሳኔ ይስጠን። ከዛስ ፈለገ አትናትዮስ መስረቁ ከተረጋገጠ ሰርቋል። ፈለገ አትናትዮስ ይሄን ያክል ካሳ ከፍለ ይሄን ያክል አመት ታሰራለህ። ሲያንገቴን ደፍቼ ወህኒ ቤት ልግባ የዛኔ ነኝ። ከዛ ውጪ ግን ሶሻል ሚዲያ ላይ ተቀምጣችሁ ይሄው እናንተ ፈለገ ትላላችሁ፣ እሱ ዝሙተኛ ነው፣ እናንተ ፈለገ ትላላችሁ፣ እሱ ሴት የሚያተራምስ ነው፣ እናንተ ፈለገ ትላላችሁ፣ ይሄው ቤተክርስቲያን ገንዘብ ሰረቀ ምናምን። ወዳጄ ምንም ያክል አማርኛን እንደፈለክ ዲኮር ብትሰጠው ይኸውልህ እግዚአብሔር የሰጠኝን ሞገስ አንተና መሰሎች አትነጥቁኝም። እግዚአብሔር የተመሰገነ ይሁን። በሰው ዘንድ የተወደድኩበት ብቸኛው ነገር እዚህ ውስጥ ለምታዩት ሰዎች በአጠቃላይ አንድ ያደረኩላቸው ነገር የለም። ለአንድ ሰው ላይ ምንም ያረኩለት ውለታ የለም። ይሄ ሁሉ ሰው ግን በቃ ፈለገን ዲስማች የሚወደው ለምንድን ነው መሰላችሁ? የእግዚአብሔር ጸጋ። ሁላችሁም ኮሜንት ላይ የእግዚአብሔር ጸጋ እያላችሁ ጻፉ። የእግዚአብሔር ጸጋ ወጣችሁ ሚዲያ ላይ ፈለገ እንደዚህ ያደረገ፣ ፈለገ በዚህ ወጥቶ፣ ፈለገ በዚህ ገብቶ፣ የሆነችን ልጅ አራስ ልጅ ያሳቅፏት ወጣ ያልተባለ ነገር እኮ የለም ጌታ በሚያውቀው። አሁን ደግሞ ይኸው ገንዘብ ደግሞ አሰባስበው ይኸው ሰረቀ፣ ይኸው ጠፋ። እናንተ ዲስማች በቃ ልክ እንዴት ነው መሰላችሁ እኔን ለመዋጥ እንደተዘጋጀ ዘንዶ ይሄን ያክል ራሳችሁን ሽቅብ እያወጣችሁ እኔ ይሄን ያክል ደግሞ እንደው ከእናንተ ጦር ርቄ ለመኖሬ ትልቁ ምክንያት የእግዚአብሔር ጸጋ። እግዚአብሔር ስሙ የተመሰገነ ይሁን። ይሄ የምትመለከቱት ወላይታ ሀገረ ስብከት ላይ ሶዶ ከተማ በደብረ መንክራት አቡነ ተክለ ሃይማኖት ገዳም ማንም ማዞን አይደለም። እስኪ ለዚህ ይኸው ቤተክርስቲያኒቱ ይኸው እንደዚህ አዝዤ ነበር ብላ ሲደብዳቤ ታምጣስ የት አለ? እኔ ፈርሜበት ያለ ቤተክርስቲያኗ ፈርማበት ያለ ቀኑ ታይቶ እስኪ ደብዳቤ ይውጣ። ለምንድን ነው የምትቸኩሉት ጋይስ? ይኸው 200,000 ብር ለቤተክርስቲያኒቱ ለገዳም ትምህርት ቤት አብነት ተማሪዎቹ ሰጥተናል፣ አስረክበናል። ኦኬ እነዚህ የምትመለከቷቸው ደግሞ ይሄ ይታያችኋል አይደል? እዚህ ጋር ይሄ ይታያችኋል። አይ ቲንክ በደንብ የሚታይ መስለኝ። ይሄ የምታዩት ከሀገረ ስብከቱ እንደዚህ ስለማይታያችሁ እንትን ላይ አውጥቼ ያሳያችኋለሁ። ከሀገረ ስብከቱ የተሰጡ የምስክር ወረቀቶች ናቸው እነዚህ እዚህ ጋር የምታዩቸው በፍሬም። እነዚህ እዚህ ጋር የምታዩቸው እዚህ ጋር በፍሬም እነዚህ የምታዩቸው ከሀገረ ስብከቱ የተሰጡኝ የምስክር ወረቀቶች ናቸው። ሳልሰራ ነው የተሰጠኝ። ሳልሰራ ነው የተሰጠኝ። ይሄንን አውጥቼ ላሳያችሁ። እሺ ያው አንደኛ የምስክር ወረቀት ይሄ ነው። አንደኛ የምስክር ወረቀት ይሄ ነው። እንዲህ አርጌ ማሳያችሁ ከሆነ ተገልብጦ ስለሆነ ለእናንተ የሚታየው እንደዚህ አርጌ ላሳያችሁ። ይሄ አንደኛ የምስክር ወረቀት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምስጋና የምስክር ወረቀት ይላል። ኦኬ እዚህ ላይ በደንብ ስለማይታይ ይሄው እዚህ ጋር ያለው ላንበበላችሁ። ይሄው አንደኛው የምስክር ወረቀት ይሄ ነው። ይሄ ራሱ ማለት ነው አሁን እዚህ ላይ ያረኩላችሁ። እሺ ይሄኛው የምስክር ወረቀት ምንድነው የሚለው?
በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይገባቸዋል ይላል። ከዛ ለዲያቆን እስጢፋኖስ ወልደ ሲናለ ባይዘው ትክክለኛ ስም እስጢፋኖስ ነው ብዬ በጣም ብዙ ጊዜ ደጋግሜ ነግሬያችኋለሁ። ፈለገ አትናቴዎስ የጀስት የኔ እንደው የዓላማዬ መጠሪያ ነው እንጂ የኔ ትክክለኛ ስም ዲያቆን እስጢፋኖስ እባላለሁ። እስጢፎ ማለት ይቻላል። እሺ ከዛ ምን ይላል? ለዲያቆን እስጢፋኖስ ወንደሰን ይላል እርሶ በጎ አድራጊ ምዕመናንን በማሰባበር ያደረኩት ይሄንን ነው። እሺ ምዕመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት በሶዶ ደብረ መንከራት አቡነ ተክለ ሃይማኖት ገዳም ቆይ ማይታያችሁ ከሆነ ካሜራውን አዙሬ ላሳያችሁ። ቆይ ለሁሉም እየታየ ካልሆነ ካሜራውን አዙሬ ላሳያችሁ። እሺ እስጢፎ ማኛ ከስር እንደዛ ሲጽፉ አይቼ ነው የኔ ተወዳጆች፣ ይቅርታ። እስጢፎ ማኛ ይላል። ኦኬ አሬቱ ጋር ነው ካሜራ ፍሊፕ ማድረጊያ። ጌታ ሆይ እሺ ይኸው የሚታያችሁ ይመስለኛል። እሺ ይሄ የምታዩት ለኔ የተሰጠ የምስጋና የምስክር ወረቀት ነው። ይሄንን ሳልሰራ ነው የተሰጠኝ ወይ? ኦኬ እርሶ በጎ አድራጊ ምዕመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት ለሶዶ ደብረ መንከራት አቡነ ተክለ ሃይማኖት ገዳም አብነት ትምህርት ቤት እያያችሁ ነው። ለአብነት ትምህርት ቤት የገንዘብ ድጋፍ በማድረጉ እሺ ይሄው የገንዘብ ድጋፍ በማድረጉ ይህንን የምስጋና የምስክር ወረቀት እየሰጠን ወደፊትም በማሰባበር ምን በማድረግ በማሰባበር ይሄ ሀገረ ስብከቱ ቀድሞ የሚያውቀው ጉዳይ ነው። አሁን ግን የለም በግል አካውንት አይሰብሰብ ተባለ። ኦኬ ኖ ፕሮብለም። አሁን እያሰባሰብኩ ቢሆን ኖሮ ይሄ ትልቅ ስህተት ነው። አሁን ሀገረ ስብከቱ ከዚህ በኋላ በግል አካውንት እንዳይሰባሰብ እያለ እኔ የራሳችሁ ጉዳይ እኔ ያሰባስባለሁ ምን ከሆነ ሌላ ኢንቴንሽናሊ ማለት ነው። እኔ ግን ኢቭን እንዲህ አይነትም ነገር ሳይባል ነው እኔ ማሰባሰቡን የተውኩት። እሺ እየሰጠን ወደፊትም በማሰባበር አብነት ትምህርት ቤቱን እንዲደግፉ በታላቅ ትሕትና ለማሳሰብ እንወዳለን። የወላይታ ሀገረ ስብከት ሊቀ ጳጳስ አባ ይስሐቅ ይላል። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ጽሕፈት ቤት። ይሄ የመጀመሪያው የምስክር ወረቀት ነው። ይሄ የመጀመሪያው የምስክር ወረቀት ነው። እሺ ሁለተኛውን ደግሞ እንመልከት። ጥያቄ ያለን አስገባን። ይሄ ፊዚክስ እና ኬሚስትሪ እኮ አይደለም ጋይስ። ጥያቄ ያለን ትላለች እንዴ? ቁጭ በይና አዳምጪ። እሺ ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የምስጋና የምስክር ወረቀት በጎ ስራ ለሚያደርጉ ሁሉ ምስጋና፣ ክብር፣ ሰላም ይገባቸዋል ይላል። ከዛ አሁንም ለዲያቆን እስጢፋኖስ እሺ እርሶ በጎ አድራጊ ምዕመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ከማሰባሰብ ውጪ ለቤተክርስቲያኒቱ አካውንት ገንዘብ ሳስገብተን አናውቅም ወይ? በቤተክርስቲያኒቱ አካውንት አሰባስበንም እናውቃለን። ንዋያትን ገሰን እናውቃለን። ከዛም ደግሞ ባለፈ ደግሞ በገዳም አካውንት ደግሞ ገቢም አድርገን እናውቃለን። ይህንንስ ምንድነው ፕሩፍ የሚያደርግልን? ይኸው ከሀገረ ስብከቱ ራሱ የተሰጠ ነው ይሄኛው ምስክር ወረቀት። እርሶ በጎ አድራጊ ምዕመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት ስር አንደኛ በርዕሰ ከተማው መንበረ ጵጵስና ለደብረ መንከራት አቡነ ተክለ ሃይማኖት ገዳም ለታቦታቱ ቅድም ያልኳችሁ ቀጸላ፣ መጎናጸፊያ፣ ሞጣት በመስጠት ይህንን በአካውንት ገንዘብ አስገብተን ነው የተገዛው ወዳጄ። ፕሊስ ዲስማችማ ልጅ አትሆኑ እሺ።
ይሄንን አሰባስበን ንዋያቱን ራሳችን ገዝተን ይዘን ሄደን የሰጠነው ነው። ሀገረ ስብከቱ ያንን እውቅና ሰጥቶ ደግሞ ይሄው አመስግኑናል። ተደብቀን አይደለም ያሰባሰብነው፣ አደባባይ ላይ ያሰባሰብነው። ይሄንን አሰባስቡልን ያለን ሰው የለም። እሺ፣ ይሄንን አሰባስቡ ያለን ሰው የለም። ራሳችን ወደን ፈቅደን ያደረግነው። 2 በዳሞት ወይቤ ወረዳ ለሰኬ ደብረ ሰላም መድኃኔዓለም ቤተክርስቲያን የአምስቱ ልኡካንን ልብሰ ተክህኖ በማሟላት እነዚህ ደግሞ ገንዘብ ይዞብን ሄደ እያሉ ያሉት ማለት ናቸው። 3ኛ በሰኬ ደብረ ሳሌም መድኃኔዓለም ቤተክርስቲያን ስር በነበረው ስብከተ ወንጌል ኬላ ላይ የቅድስት ልደታ ለማርያም ቤተክርስቲያንን አንጸው አስመርቀው። ይህንን እኔ ሶሻል ሚዲያ ላይ ስናገር ሰምታችሁ ታውቃላችሁ? ቤተክርስቲያን ከፍጻሜ ደርሶ አስመርቅ ያውቃለሁ ብዬ እኔ እንደው ስፎክርና እንደው ጉራ ስነዛ ሰምታችሁ ታውቃላችሁ? በፍጹም ሙያ በልብ ነው። ኦኬ፣ ልደታ ቤተክርስቲያን አንጸው አስመርቀው ለአካባቢው ምዕመናን ኦኬ። ስለዚህ ቅድም ጀምሮ እያነሳን ነበረ በወላይታ ሀገረ ስብከት ዙሪያ አንዳንዶች ፈለገ ገንዘብ ይዞብን ጠፍቷል፣ ፈለገ ይሄን ያክል ብር ይዞብን ጠፍቷል፣ 180 ሺህ ብር ነው አይ ቲንክ እንደዚህ ልከንለታል ምናምን እንደዚህ አይነት ስታፎች ነበሩና 180 ሺህ ብር ልከንለታል ያላችሁ ሰዎች ባንክ ሄዳችሁ ንግድ ባንክ አሁን ዘምኑ ስታሙ እንኳን አሜታችሁን ኋላ ቀረት ተደርጉት። በቃ እንደዚህ የምታሙ ሰዎች ዘምኑ። ቢያንስ ንግድ ባንክ ሄዳችሁ ለፈለገ አትናቴዎስ በአካውንቱ 180 ሺህ ብር ትራንስፈር ያደረጋችሁበትን ስሊፕ ታወጣላችሁ። ንግድ ባንክ በጣም ነው የሚተባበራችሁ በደንብ ሁላችሁ ፖሊስ ጣቢያ ሄዳችሁ ከሳችሁ የፖሊስ ትብብር አጠገባችሁ ሊሆን አደርጋችሁ ንግድ ባንክ ሄዳችሁ 180 ሺህ ብር ትራንስፈር አድርገናል ያላችሁትን ሄዳችሁ በማስረጃ ይዛችሁ ትመጣላችሁ። ኦኬ፣ በማስረጃ ይሄን ያክል ገንዘብ ይኸው ሰጥተነዋል፣ ስሊፑ ያስፈልጋል፣ ስሊፑን ይዛችሁ ትመጣላችሁ። ከዛስ ሶሻል ሚዲያ ቀደም እንዳልኩት እዚህ ጋር እኔክሽኔ ከምትሉ ሰዎች ስፔሻሊ ኦርቶዶክስ ሆናችሁ እኔ በጣም ነው የተደነቅኩት ጋይስ። የኔ ተወዳጆች በምንም ተአምር እና የእናንተን ውድቀት ለሚመኝ ሰው ውድቀታችሁን እናንተ አታፋጥኑለት ላችሁ የፈለኩት ምንድነው መሰላችሁ? ዙሪያችሁ ያሉ ሰዎች በአጠቃላይ እናንተን ለመጣል ጥረት ሲያደርጉ እናንተ በተቃራኒው ቀና ብላችሁ አሳፍሯቸው። ሰው ላይ ክፉ ማድረግ ክርስቶስም አላስተማረንም። አሁን እኔ እናንተናም እንደዚህ ያደርገዋል እናንተና እንደዚህ ወጥቷል ለምን እላለሁ? እኔ ክርስቲያን ነኝ፣ በአንገቴ ማተብ ያሰርኩ ክርስቲያን ነኝ። እኔ ክርስቲያን ነኝ የምለው ደግሞ በተግባር ነው። ፈለገ አትናቴዎስ እንደዚህ ያደርጓል፣ ፈለገ አትናቴዎስ 180 ሺህ ብር በአካውንት ልከንለት ጠፍቷል፣ ፈለገ አትናቴዎስ ሴት ይዞ እንደዚህ ያደርጓል የምትሉ ሰዎች ማስረጃ ካላችሁ አቅራቢያችሁ ያለ ፖሊስ ጣቢያ ሄዳችሁ ከሰሱ። ከዛ ጉዳዩን በፍርድ ቤት አስይዙ እና እኔን በአካል ለማየት የታደላችሁ ሰዎች ትሆናላችሁ። ከዛ በኋላ ፍርድ ቤት እመጣለሁ፣ እንገናኛለን፣ በአካል እንገናኛለን። ከዛ ውጪ ግን አጉል ኒክሽኔካ አስፈላጊ አይደለም። ደጋግሜ ብያችኋለሁ። እኔ ስለ እውነት ነው የምላችሁ፣ ቆዳዬ ጠንካራ ነው። ለጠላቶቼ በቀላሉ ማለበጋ ጠላቶቼ እኔ ሊጥሉኝ በጣም ይቅርታ እሺ። ለጥንካሬ ደግሞ ሚስጥሩ ሌላ ማንም አይደለም፣ አምላክ እግዚአብሔር ነው። የአያቴ ጸሎት ነው፣ የእናቴ ጸሎት ነው።
የእናንተ የምትወዱኝ ክርስቲያኖች ወንድሞች ጸሎትና ምርቃት ነው። ሌላ ምንም አይነት ነገር የለውም። በቀላሉ ምወድቅ ሰው አይደለሁም። እናንተ ልትቆፍሩት የሞከራችሁትን ጉድጓድ ላይ ልወድቅ የምሞክር ሰው አይደለሁም በፍጹም። ከዚህ በፊት እኔን ሲጠሩ የነበሩ ሰዎች ታስታውሱ ከነበረ ፈለገ እንደዚህ አድርጎ ይሄው ሴቶች እንዲህ ብሎ ምናምን ድሮ ጳጳሳት ላይ እንደዚህ ነገር ሲወራ አደነግጥ ነበር። እና ብፁዓን ሊቃነ ጳጳሳትን እኔም ከነሱ ጋር ተደረቤ ሳማ የነበርኩ ሰው ይሄ ጉዳይ ተመልሶን ይልከች እና ፈለገ እንደዚህ አድርጎ በዚህ ወጥቶ በዚህ ገብቶ ያሉትን ሰዎች በአጠቃላይ እጃቸው እስኪዝል ድረስ ነው የታገልኩት። እግዚአብሔር የተመሰገነ ይሁን። ከዚህ ቀደም ሲከሱ የነበሩ ሰዎች አሁን ላይ የኔ አድናቂዎች ሆኗል። አሁን አዲስ ጠላቶች መጥተዋል። እነሱንም በአግባቡ ነው ማስተናገዳቸው። ወደዳችሁም ጠላችሁም እጃችሁ እስከሚዝል ድረስ ነው የምታገላችሁ። ቲክቶክ የመጨረሻ ንግግሬ ነው፣ አዳምጡ። ቲክቶክ ፖሊስ ጣቢያ አይደለም። ቲክቶክ ሰዎች ፍትህ የሚያገኙበት ተቋም አይደለም። ቲክቶክ ፍርድ ቤት አይደለም። ተበድለ ከሆነ ገንዘብ ተሰርቀ ከሆነ ገንዘብ ሰው ወስዶ አጥፍቶብህ ከሆነ ማስረጃህን ኮሌክት አድርግ። በማስረጃ ሄደ የጸጥታ ተቋም ላይ ሂድና ክሰስ። በቃ ሄደ ክሰስ። ከዛ በኋላ በሚገባ ፍትህን ታገኛላችሁ ሁላችሁም በሚገባ። ከዛ ውጭ ግን ሰዎች የሚናገሩት ነገር በአጠቃላይ ልክ እንደ ጥላቻ እንደሆነ አድርገን እንወስደዋለን። የኔ ተወዳጆች ቅድም ደጋግሜ ነገሩ ያለው ጦርነት የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠውም። እኔ በጣም ብዙ ፈተና ያየው ሰው ነኝ። እሺ እንዲህ አይነት ነገሮች ያስደነግጡናል። ቤተክርስቲያንን እንጠቅማለን ብለን ግን አንድ የሰራነውን ስህተት አለ። ቤተክርስቲያንን እንጠቅማለን ብለን አንድ እኔ አሁን ላምንላችሁ የምችለው አንድ ስህተት አለ። አንድ ስህተት በግል አካውንት ማሰባሰባችን። ኦኬ እኛ በግል አካውንት ስናሰባስብ ያንን ያደረግነው አንድ ገንዘብ በቤተክርስቲያን ቋት ውስጥ ከገባ በኋላ ተመልሶ ከእንደገና ለተፈለገው ዓላማ ለምሳሌ ልብሰ ተክህኖ ለመግዛት፣ መጾር፣ መስቀሉን፣ ሰበሉን ለመግዛት፣ ጽና ለመግዛት አመች አይደለም። ስለዚህ እኛው ራሳችን ተከራክረን ሄደን ገዝተን ሄደን አስረክበናል። ምናልባት ይህም ጥፋት ከሆነ እንደ ጥፋት አድርገን ወስደነው ያንን ብቻ እንታረምበታለን፣ ታረመንበታለን። በነገራችን ላይ ለቤተክርስቲያን ገንዘብ ማሰባሰብ ከቆመን በጣም ረጅም ጊዜ ሆኖናል። ነገር ግን ይኸው ይዞብን ሄዷል፣ ገንዘብ አጥፍቶብናል ለሚል ግን ትልቁ ማስረጃው ልክ እኔ ዛሬ ማስረጃዎችን አውጥቼ እንዳሳየሁት ማስረጃችሁን ይዛችሁ ፖሊስ ጣቢያ ሄዳችሁ ፕሊስ ክሰሱ። ለቤተክርስቲያን አስበን ወደን ፍቅረን ያደረግነው ነገር ነው። ሌላው በጣም የሚገርማችሁ ነገር ለዛው ቦታ ከአዲስ አበባ ገርጂ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ያገለገሉ ንዋያትን አሰባሰብን ብቻ አይደለም ያገለገሉ ንዋያትን የአምስት ሰሞነኛ ልብሰ ተክህኖ የካህናቱን ጽና፣ መጎናጸፊያ፣ ዛም፣ መቀደሻ፣ መስቀል፣ ሌሎችም በጣም ብዙ መጽሐፍቶችን ጭምር ለነሱ መተው አዲስ አበባ ራስ መተው እንዲረከቡ አድርገናል። እግዚአብሔር የተመሰገነ ይሁን። ከዛ ውጭ ግን ፕሊስ እባካችሁ በእርግጠኛ ባልሆናችሁበት ነገር ክርስቲያኖች ወንድሞች የሌላ ጊዜ አትቸኩሉ። ከዚህ ቀደም ልክ መልእክተኛውን የሆነ የተዛባ ነገር ተነሳና ገንዘብ ሰረቀ ተብሎ ተወራ። ብዙዎቻችን ቸኮልን፣ አንደበቶቻችን በሱ ላይ ለማላቀቅ ብዙዎቻችን ቸኮልን። በእጆቻችን ድንጋይ ይዘን ልክ መቅደላዊት ማርያም ልትወገር እንደነበረው ይህን ወንድማችን ለመወገር በጣም ብዙዎቻችን ቸኮልን። ፍየል ወዲህ ቅዝምዝም ወዲያ፣ የተወራው ሌላ የተሰራው ሌላ። እና እባካችሁን ፕሊስ አንዳንድ ጊዜ አንዳንድ ነገሮችን በመጀመሪያ ሰከን ብለን ቆመን ተጠያቂ ማድረግ የምንፈልገው ሰው ተጠያቂ ለማድረግ ሰከን ብለን ቆመን ነገሮችን ግራና ቀኝ አይተን ተመልክተን ብንናገር እንደው ነገሮችን ብናከናውን መልካም ነው። ከዛ ውጪ ዛሬ የመጨረሻ ንግግር የተናገርኩት በዚህ
ሶሻል ሚዲያ ላይ ፈለገ አትናቴዎስ እንዲህ አድርጎናል የምትሉ ሰዎች ካላችሁ ፖሊስ ጣቢያ ሄዳችሁ መክሰስ ትችላላችሁ። እኔ አሁንም አፏጭቼበት አላውቅም። አርባ ምንጭ ቤሪ ማርያም የምትባል ቦታ ላይ ሞንታርቮ ገዝተን ልከናል። ያውቁ የላከላቸው ሰው ትክክለኛ ስሙን እንኳን አያውቁትም። ነገር ግን እንደው ተልቆ ራሱ እውቅና ሰጥቶ ምስክርነት ወረቀት ሰጥቶናል። ከዛ በኋላ ግን እኛ በራሳችን የወሰነው ነገር ምንድነው? እኔ በራሴ የወሰንኩት ውሳኔ ከዚህ በኋላ ለቤተ ክርስቲያን ወላይታ ሀገረ ስብከት ላይ ያላችሁ ምዕመናን ቤተ ክርስቲያን መዋቅራዊ ችግሮች እንዳሉ እናንተ ታውቃላችሁ። የቤተ ክርስቲያን መዋቅራዊ አመራር ቦታ ያሉ ሰዎች የሚፈጥሯቸውን ችግሮች እናንተ ታውቃላችሁ። ልክ እነሱ ተጠያቂ የሚሆኑበት አንድ የሆነ ነገር ሲፈጠር እንትና እኮ እንደዚህ አድርጎ ነበር፣ እንትና እኮ በዚህ ወጥቶ ነበር፣ እንትና እኮ በዚህ ገብቶ ነበር ወደሚል ደረጃ ነው እየሄዱ ያሉት። ስለዚህ መዋቅራዊ ችግራችሁን እናንተ ፈቱ። ከዛ ውጪ ግን ፈለገ አትናቴዎስ በግል ደረጃ እንደው እንዲ ፐርሰናሊ ገንዘብ 180 ሺህ ብር በአካውንቱ ልከንለት ጠፍቶብናል ያላችሁ ሰዎች የባንክ ስሊፕ አለ። ባንክ ሄዳችሁ 180 ሺህ ብር የላካችሁበትን ስቴትመንት አውጡ። ከዛ በኋላ ፖሊስ ጣቢያ ሄዳችሁ ከሰሱ። ከዛ በኋላ እኔ በህግ አግባብ እጠየቃለሁ። ፈለገ አትናቴዎስ ይሄን ያክል ገንዘብ ይዞብን ጠፍቷል የምትሉ ሌሎችም ካላችሁ ማስረጃ በመጀመሪያ ማስረጃ ይዛችሁ ማስረጃ ሲኖራችሁ አንድም ሰው ምንም ነገር እንዳይናገር ለመጨረሻ ጊዜ አሁንም ልንገራችሁ። ዛሬም የተነሳችሁ እንደ አንዳንድ ግለሰቦች የወረወራችሁትን ድንጋይ መልሼ አልወረውረውም ማለት እነሱም እንደዚህ አይነት ሰዎች ናቸው፣ ገሌ እኮ እንደዚህ አይነት ኃጢአት ሰርቷል፣ ገሌ እንደዚህ አይደለም። የወረወራችሁትን ድንጋይ በአጠቃላይ ግን ለቃቀሜ አሁንም ሌላ ቤት ሰርቼ አሳያችኋለሁ። አሁንም እኔ ስራ ላይ ነኝ፣ እናንተ አውሩ፣ እኔ ስራ ላይ ነኝ። ኦርቶዶክስ ወጣት የመጀመሪያውን ጉባኤ ቦሌ መድኃኔዓለም ካቴድራል እጅግ በጣም ብዙ ህዝበ ክርስቲያን በተገኘበት አድርገናል። አሁንም ሁለተኛ ዙር ይቀጥላል። ጥር 24 ወይም 25 አይ ቲንክ ሁለተኛ ዙር ጉባኤያችን ይቀጥላል። እናንተ አውሩ፣ እናንተ ቁጭ ብላችሁ እያወራችሁ እኛ ስራ እየሰራን እናሳያችኋለን። እናንተ አሁኑ አውሩ፣ እኛ ሰዎችን ሰብስበን ንስሐ እንዲገቡ አድርገን ቅዱስ ሥጋውን ክቡር ደሙን እንዲቀበሉ እያደረግን እናሳያችኋለን። እናንተ ስለኛው እናንተ ቁጭ ብላችሁ ስለኛው እናንተ ስለፈለገ ቁጭ ብላችሁ አውሩ። ፈለገ ስራ እየሰራ ያሳያችኋል። ከክህደት ዓለም ውስጥ ያሉ ሰዎችን በአብ በወልድ በመንፈስ ቅዱስ እንዲጠመቁና ደቀ መዝሙር እንዲሆኑ እያደረገ ያሳያችኋል። እናንተ አውሩ፣ ምን ያህል በሉትልኛላችሁ። አሁንም እኛ ስራ እየሰራ እናሳያችኋለን። አሁንም እናንተ ከነገ ጀምሮ ይህንን ሀሜታችሁን ቀጥሉ። እኔ ስለ እናንተን ርዕስ አድርጌም አላወራም። ስም አንስቼ እገሌ እኮ እንደዚህ ሰው አልልም። ይኸው ፕሮፖዛል፣ አዲስ የተቀረጸ ፕሮፖዛል ነው የምትመለከቱት። እጅግ በጣም የማከብረው ወንድሜ ነው ይህንን ፕሮፖዛል ይዞ የመጣው ለኦርቶዶክስ ወጣት የተመረጠ ትውልድ የሚል ፕሮፖዛል። አሁንም እኛ በደንብ አድርገን ይህንን ጉባኤ በደንብ አድርገን እንሰራለን። እኛን ከስራ የሚያስቆመን አንድም ኃይል አይኖርም። ኦኬ እናንተ አውሩ፣ እኛ ስራ እንሰራለን። የወረወራችሁትን ድንጋይ መልሼ አልወረውረውም። ጦር ሜዳ የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠውም። እና ፈለገ ይደነግጣል ብላችሁ የምታስቡ ተረጋጉ። ሶሻል ሚዲያ ላቆም መስሏችሁ ወይኔ ፈለገ ልታቆም ነው ብላችሁ ስትቀጽው የነበራችሁ ሰዎች ወደዳችሁም ጠላችሁም ሶሻል ሚዲያን እኔ አላቆም። እናንተ ቀር ብትሰኙ ተሰኙ እንጂ እናንተ
ቅር ተሰኝታችሁም ተከፍታችሁም እኛ አገልግሎታችን ሶሻል ሚዲያ ላይ እንቀጥላለን። አጭርና ግልጽ። እንዲህ ስናገር ራሱን የሚያዞረው አረፋ የሚደፍቀው ሰው ካለ ምንም ላደርግ አልችልም። አም ሶሪ ልተባበራችሁ አልችልም። እና ዛሬ ላይቭ የገባሁት አንደኛው ትልቁ ሪዝን ለዚህ ጉዳይ መልስ ለመስጠት ነው። እግዚአብሔር የተመሰገነ ይሁን። በበቂ ሁኔታ ማስረዳት ያለብኝን ነገር አስረድቻለሁ። ከዛ በመቀጠል እዚህ ጋር የምትመለከቷቸው እነዚህ ውብ የሆኑ የጅማ ወጣቶች ናቸው። አንድ ቪዲዮ ሰርተው እኔ ጋር ደርሶ የነበረ እግዚአብሔር በሚያውቀው እውነት ፖይንቱ ራሱ ምን እንደሆነ አላወቅኩኝም። ደግሞ ዛሬም ደግሞ በአንተ አካውንት ነው የተሰበሰበው በሉ አሏችሁ። እዛው የራሳቸው አካውንት አሏቸው። በእናታችሁ በደንብ አድርጋችሁ ተከታተሉ እና